ሰላም ሌናችሁ ክቡራትና ክቡራን በየትኛውም ዓለም የምትገኙ በያላችሁበት የከበረ ሰላምታ ይድረሳችሁ። This is Dan English with Zibe and welcome to my channel. Today በአዲስ ለሰን ተመልሻለሁ which is about sentence structure ማለትም የአረፍተ ነገር አወቃቀር ወይም ደግሞ የአረፍተ ነገር አመሰራረት ልትሉ ትችላላችሁ ማለት ነው። ወደ ለሰኑ ከመግባታችን በፊት I want you guys to subscribe my YouTube channel. ይህን ቻናል ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ ማለት ነው። Let's get into it. Today we're going to talk about sentence structure which is very important. የአረፍተ ነገር አወቃቀር የአረፍተ ነገር አመሰራረት ማለት ነው። ዛሬ ማሳያችሁ ጋር እንደምታዩት እንግዲህ የቱንም ያክል ቃል አውቄ የቱንም ያክል vocabulary words አውቄ ማለት ነው sentence structure እንዴት እንደሚሰራ ካላወቅኩኝ ምንም አረፍተ ነገር መስራትም እንግሊዝኛ መናገር አልችልም ማለት ነው። ስለዚህ የመጀመሪያው ነገር ቃል ማወቀው እንዳለ ሆኖ ብዙ ወርድ ብዙ vocabulary ማወቀው እንዳለ ሆኖ ሰንተንስ ስትራክቸር ወይም የአረፍተ ነገር አወቃቀር በእንግሊዝኛ እንዴት እንደሚመስል ማወቅ አለብኝ ማለት ነው። በጣም ወሳኝ ለሰና ያመጣሁላችሁ ቪዲዮ እስከ መጨረሻው እንድታዩት ባለሙሉ ጠይቃለሁ። በድጋሚ don't forget to like, share and subscribe my YouTube channel. Let's go. Okay. እንዳልኩት ሰንተንስ ስትራክቸር ይላል። ስለዚህ ማሳያችሁ ስለ ሰንተንስ ስትራክቸር ነው ማለት ነው። እንዳልኩት የአረፍተ ነገር አወቃቀር በእንግሊዝኛ SVO ምን ማለት ነው? ሰብጀክት ቨርብ ኦብጀክት ነው ማለት ነው። ቴንሱ ፓስትም ፕሬዘንትም ፊውቸርም ይሁን ስትራክቸሩ እንደዚህ ነው የሚቀመጠው ማለት ነው። በእንግሊዝኛ ቴንሱ እንደዚህ ነው የሚቀመጠው። ምን ቴንሱ ሲቀየር ምኑ ብቻ ነው የሚቀየረው? ቨርቡ ብቻ ነው። ፓስትም ፕሬዘንትም ፊውቸርም ማለት ነው ቨርቡ ነው እንጂ የአረፍተ ነገር አወቃቀር በእንግሊዝኛ ይሄ ነው ማለት ነው። ሁልጊዜ ማለት ነው። ሁልጊዜ አረፍተ ነገር እንደዚህ ነው የሚሰራው ማለት ነው። እዚህ ጋር ሰብጀክት ማለት የአረፍተ ነገር ባለቤት ድርጊቱን የሚሰራው ድርጊቱን የሚከውነው ሰው ወይም ነገር ሰብጀክት ይባላል ማለት ነው። የመጀመሪያው እንግዲህ አይ ነው የሚለው አይ ማለት ስለኔ ሳውራ ወይም ድርጊቱን የሚከውነው ድርጊቱን የሚሰራው እኔ ከሆንኩኝ አይ ብዬ አወራለሁ ማለት ነው። አይ ማለት እኔ ማለት ነው። ዩ ማለት ደግሞ አንቺ፣ አንተ፣ አንድ ላይ እናንተ ዩ ብላለሁ ማለት ነው። ዩ ኔክስት ዊ ማለት እኛ ማለት ነው። አንተና እኔ፣ አንቺና እኔ፣ እናንተና እኔ አንድ ላይ ዊ ነን ማለት ነው። ሌላው ዘይ ማለት እነሱ ማለት ነው። ሰርድ ፐርሰን ፕሉራል የሆነ ነገር ዘይ ማለት እነሱ የሳውራ ዘይ አለው። ሺ እሷ። በነገራችን ላይ ብዙ ተማሪዎች እዚህ ጋር የሚዘጋገቡት ነገር ልንገራቸው። አንቺ ማለት ፈልገው ሺ ይላል። አንቺና እሷ ልዩነት አለው። አንቺ ማለት ከፈለግ ዩ ነው ሳውራሽ እሷ ማለት ስፈልግን ሺ ነው ማለት ነው። ሌላው ሂ ማለት አንተ ማለት ሳይሆን እሱ ማለት ነው። ሂ ማለት እሱ ማለት እዚህ ጋር ሲመጣ ነገሮች ፎር ጀስት ኤኒቲንግ ለማንኛውም ነገር ሰው ላልሆነ ነገር ኢት ቢያወራው ማለት ነው። ሰብጀክት ነው። ሌላው ቨርብ ነው። ቨርብ ማለት ደግሞ ዋናው ድርጊቱ ነው። እኔ ምንድን ነው ማለት ነው? እኔ የማደርገው የምከውነው ድርጊቱ ቨርብ ይባላል ማለት ነው። ቨርብ ይባላል። ለምሳሌ ቴች ማስተማር ድርጊት ነው። ለርን መማር ድርጊት ነው። ፕሌይ መጫወት ድርጊት ነው። ስፒክ ድርጊት ነው መናገር። ሪድ ማንበብ ድርጊት ነው። ድሪንክ መጠጣት ድርጊት ነው። ላይክ መውደድ ድርጊት ነው። እነዚህ የሚባሉ ቨርብ እንዳልኩት ዋና ድርጊቱ አክሽኑ ቨርብ ይባላል ማለት ነው። ሌላው ደግሞ ኦብጀክት ማለት ድርጊቱ ተቀባይ ድርጊት የሚያደርገዋል ድርጊቱን የሚቀበል ወይም በአማርኛ ተሳቢ የምንለው ማለት ነው። በነገራችን ላይ እዚህ ጋር በአማርኛና በእንግሊዝኛ አረፍተ ነገር አመሰራረት ልዩነት አለ። በአማርኛ ሲሆን ኦብጀክቱ እዚህ ጋር ቨርቡ እዚህ ጋር ነው የሚሆነው። በአማርኛ ግሱ ወይም ቨርቡ ሁልጊዜ መጨረሻ ስለሚሆን ማለት ነው። ስለዚህ በአማርኛ ከሆነ ቨርቡ እዚህ ጋር ኦብጀክቱ እዚህ ጋር ነው የሚሆነው ማለት ነው። ሌላው ኦብጀክት እንዳልኳችሁ የድርጊቱ ተቀባይ ወይም በአማርኛ ተሳቢ የምንለው ማለት ነው። እንግሊሽ ለምሳሌ አይ ቲች ምንድን ነው ማስተምረው? እንግሊሽ አይ ቲች እንግሊሽ ይሄ ማስተምረው እንግሊዝኛ ምንድን ነው ማስተምረው? እንግሊሽ ይሄ ኦብጀክት ይባላል ማለት ነው። ዩ ለርን እኔ ሳስተምር when I teach ዩ ምን ታደርጋላችሁ? ዩ ለርን ምንድን ነው የምትማሩት? እንግሊሽ ዩ ለርን English whatever it is it doesn't matter ምንም ሊሆን ይችላል የምትማሩት ነገር እዚህ ጋር ማለት ነው።
ሌላው we play hide and seek we play hide and seek hide and seek ማለት አኩኩሉ ማለት ነው። የምንጫወተውን እኛ አኩኩሉ እንጫወታለን። የምንጫወተው ምንድነው? hide and seek which is object ማለት ነው። ሌላው book she reads book እዚህ ጋር ነገር ማሳየት she he it እነዚህ ሶስቱ she he it ሲሆን ሁልጊዜ ቨርቡ ላይ የሚጨምራለው ሁልጊዜ ሳይሆን ቴንሱ ሲምፕል ፕሬዘንት ቴንስ ከሆነ ቴንሱ ሲምፕል ፕሬዘንት ቴንስ ከሆነ ቨርቡ ላይ የሚጨምራለው ኤስ ጨምራለው ኢ ኤስ አይ ኢ ኤስ ጨምራለው ማለት ነው። መቼ ቴንሱ ሲምፕል ፕሬዘንት ቴንስ ከሆነ ሰብጀክቱ ሺ ሂ ኢት ከሆነ ስለዚህ እዚህ ጋር ምን ማለት ሺ ሪድስ ቡክ ሳይሆን ሺ ሪድስ ቡክ ሺ ሪድስ ቡክ ሂ ድሪንክስ ማች ዋተር ሂ ድሪንክስ ማች ዋተር እሱ ብዙ ውሃ ሊጠጣ ይችላል። ኤስ ሂ ድሪንክስ ማች ዋተር የሚጠጣው ነገር ኦብጀክት ይባላል ማለት ነው። ኢት ላይክስ ሚልክ ኢት ላይክስ ሚልክ ኢት ያልኩት ምናልባት ድመት ልትሆን ትችላለች። ኢት ላይክስ ሚልክ ወይም እዚህ ጋር the cat likes milk ማለት እችላለሁ ማለት ነው። ስለዚህ ኢት ላይ የተጠቀምኩት ሰው ላልሆነ ነገር ነው ማለት ነው። ስለዚህ ይህንን ይመስላል ማለት ነው። ኦብጀክት እዚህ ጋር እንዳስቀመጥኩት ቨርቡ ይሄው ሰብጀክት ይሄ ነው ማለት ነው። ስለዚህ ከዚህ ውጪ ሰብጀክት ምንም ላመጣ አልችልም ማለት ነው። ምናልባት እዚህ ጋር ላመጣ እችላለሁ ኔም ማንኛውም ስም እዚህ አስገብቼ ግን የማስገባው ስም ከዚህ ሰብጀክት ውስጥ ላይወጣ ይችላል። ማዘር እዚህ ጋር ባስገባ ሺ ነች፣ ፋዘር ሄ ነው። የሆነ ስም ማስገባ ካት ዶግ ኢቨን the government ምንም ማስገባ ከነዚህ ሰብጀክት አይወጣም ማለት ነው። እና ክብራ እዚህ ጋር እንደዚህ በተናጠል ያየናቸው እዚህ ጋር ደግሞ ገዛት እንጽፈን እንደዚህ እንያቸው እስኪ ምንድን ነው የሚለው? I teach English I teach English እኔ እንግሊዝኛ አስተምራለሁ። ማን ነው የሚያስተምረው? እኔ ማስተማር ቲች ምንድን ነው ማስተምረው? English I teach English you learn English እናንተ እንግሊዝኛ ትማራላችሁ። እናንተ እንግሊዝኛ ትማራላችሁ። we play hide and seek we play hide and seek እኛ አኩኩሉ እንጫወታለን። እኛ ምንድነው የምንጫወተው? አኩኩሉ they speak American French they speak American French እነሱ አማርኛና ፍሬንች ይናገራሉ። እነሱ ምንድነው የሚናገሩት? አሜሪካን ፍሬንች መናገር speak she reads a book she reads a book she read a book she reads a book you gotta be careful here we always add s in simple present tense third person singular ከሆነ ማለት ነው። he drinks much water he drinks much water ብዙ ውሃ ይጠጣል። ብዙ ውሃ እሱ ምንድነው የሚጠጣው? ብዙ ውሃ ይጠጣል drink it likes milk ቅድም እንዳልኩት it ድመት ብትሆን ውሻ ቢሆን it likes milk ወተት ይወዳል እያልኩ ነው ማለት ነው። This is all about a day lesson which is about sentence structure hopefully ተጠቅማችኋል ብዬ ተስፋ አደርጋለሁ። እንግዲህ ቪዲዮ ከተመቻችሁ ከወደዳችሁት don't forget like share and subscribe ቀጣይ በአዲስ ቪዲዮ በአዲስ lesson እመለሳለሁ ማለት ነው። እስከዛ ቻው።